ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ 09/06/2018 ዓመተ ምህረት ነው። ያገዛዙ ባለስልጣኖች እየወጡ ሰላም 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 ይላሉ። አማራ እኮ ትጥቅ ታጥቆ ትግል ከመጀመሩ በፊት በሰፊው ስለ ሰላም ዘምሮ ስለ ሰላም አልቅሶ ስለ ሰላም ተሰልፎ ስለ ሰላም ብዙ ነገር ለመንግስት ጥያቄ አቅርቦ ምንም የሚዋጣ መልስ ስላልተሰጠው ነው ወደ ትጥቅ ትግሉ የገባ። እኔ አመራሮች አንዳንዴ ማንጀራታቸው የወፈረ ዞሮ የማያዩ የብልጽግና አስተዳደሮች ወይም ባለስልጣኖች ያን ያህል በየከተማው በረጃጅም ሰልፍ የአማራ ህዝብ ሲጠይቅ የት ነበራችሁ? የሰላም ጥቅሙ አሁን የገባችሁ? የፌደራል መንግስት ተውት ያቡካ። ቅድሚያ የአማራን ህዝብ ማድቀቅ ስለሆነ አላማው በወቅቱ የተጠየቀውን ጥያቄ ባለመመለሱ ነው የአማራ ህዝብ ወደ ትጥቅ ትግል የገባው። አማራ ሆናችሁ በአዴን የሆናችሁ ደግሞ አንድም ቀን እንኳን የወጣውን ሰልፍ አላናገራችሁት። እንዲያውም በተቃራኒው በአልሞ ተኳሾች ሰልፍ የወጣውን ወጣት ባህር ዳር ላይ ጨፍጨፋችሁ አስገብታችሁታል በስናይፐር ጥይት። ዛሬ ሰላም ሰላም ስትሉ መድረክ ላይ ታወሩታላችሁ እንጂ እኮ የሚያዳምጣችሁ ሰው እኮ የለም። ምክንያቱም ያቃችኋል ማህበረሰቡ። በወቅቱ የአማራ ህዝብ እየጮኸ ነበር፣ ከህገ መንግስቱ ጀምሮ ማለት ነው። እየተሳደድኩ እየተረሸንኩ እየተዋከብኩ ነው፣ ይሄ ነገር ይቁምልኝ፣ የሄዱ ዳር ድንበሮች ይመለሱ፣ ፍትህ ይረጋገጥ፣ አላበሳቸው በአማራነታቸው የታሰሩ የአማራ ልጆች ይፈቱ፣ የአማራ አንቂዎች ይፈቱልን ብሎ እኮ በብዛት እኮ ጠይቋል። አንድም ቀንም አላናገራችሁትም፣ አንድም ቀንም ማለት ነው። ዛሬ ተመልሳችሁ ሰላም ሰላም አንፈልግም። እኛ ሰላማችንን በክንዳችን ነው የምናረጋግጠው። ገጥመናል። በቃ 99 ድንኳን እየተከልክ ታለቅሳለህ ማይክ እያያዝክ እንጂ ያንተን ሰላም ጥሪ ማንም አይቀበልም። ማንም ስለማይቀበል ማለት ነው። ሲጀመር ሰላም ቢባልስ በክልል በዚህ ባጎብዳጁ በባዴን ነው እኛ ሰላም እንደራደረው። አብይ በራሱ ጎንበስ ብሎ ለምኖራ እንኳን ተተሳካለት ጥሩ ነው። እንኳን እናንተ ተጋላቢዎች ቀርታችሁ አብይ ራሱ በአሁኑ ሰዓት ጠቅላይ ሚኒስትር ነኝ ብሎ የሚያስበው እሱ ራሱ አነጋግሮ የተሳካ ነገር ቢያገኝም ራሱ እድለኛ ነው ብዬ ነው የማስበው። ሲጀመር የክልል ባለስልጣኖች አይመለከታችሁም። ስለ ሰላም ጥሪ ስለምናምን ምን አገባችሁ? እናንተ ምንድናችሁ? እናንተ ተላላኪዎች ናችሁ። የብልጽግና ተላላኪ አጎብዳጆች ናቸው። አጎንብሱ ስትባሉ የምታጎነብሱ፣ ተኑ ተለጎሙ ስትባሉ የምትለጎሙ፣ ይሄን ጨፍጭፉ ስትባሉ የምትጨፈጭፉ፣ ይሄን አውሩ ስትባሉ የምታወሩ ናችሁ። እናንተ ሲጀመር አይመለከታችሁም። እናንተ የብልጽግና ተላላኪዎች ናችሁ። ድርድር እንኳን ቢባል የፌደራል መንግስት ነው መደራደር ያለበት። እኛ እኮ ድርጅት ነን። ወጠቴ ምናምን የፈለገው ስም ጥረው አዛክሮ የሚነፋክ መቼም ፋኖ ነው። ከተማ ውስጥ እየገባ እያነቀ የሚያወጣ መቼም ፋኖ ነው። የመንደር በለው የሰፈር በለው አንተ ባልከው አይደለም። እኛ ዓለም ያወቀን ፋኖች ነን። ከአሜሪካ፣ ከእንግሊዝ፣ ከፈረንሳይ፣ ከቻይና እውቅና የተሰጠን ድርጅቶች ነን። አንተ ከብት ብቻ መቼ አባ ሊገባ ነው እያንዳንድ ደደብ። ለነገሩ ተክልል ወደ አዲስ አበባ እንዳትሄድ እኮ ማዕቀብ ተጥሎብሃል። ለምን? ፋኖ እንዲገልህ አንለቅህም። ደሞኛ ፈስክን ነው እናስፈጭ አንተ ፈሳ